ለዚህ ነው ንዑድ ክቡር የሚሆን ጳውሎስ በመከራው እካፈላለሁ በሞቱም እመስለዋለሁ የሚለው። ለዚህ ነው ጉዟችን ወደ መምሰል ነው። ከሀገራችሁ ሰዎች መከራ ከተቀበላችሁ፣ መቅደሳችሁን ከሰበሩባችሁ፣ ውስጣችሁ ገብተው ካመሱባችሁ፣ ልትኖሩ የምትፈልጉትን ሕግ ካበላሹባችሁ፣ በሀገራችሁ ሰዎች መጎሰም ከደረሰባችሁ የእግዚአብሔርን ማህበሮች መስላችኋል። ደስ ይበላችሁ ወገኖቼ። ያመንነው በቅዳሴ ልናመልከው ብቻ አይደለም። ያመንነው በጉባኤ ልንሰማው ብቻ አይደለም። ያመንነው በሱባኤ ልንታጠቅ ብቻ አይደለም። ያመንነው አፋችን ኮቸችላ ሲመስል ልንጾም ብቻ አይደለም። ያመንለት ገዳም ልንሄድለት ብቻ አይደለም። ያመንለት አንድ ነገር እንድንሆን ጭምር ነው። በህይወታችሁ በሚቀጥማችሁ የትኛውም መከራ ያመናችሁት እሱን በትዕግስት ለመቀበልም ጭምር ነው እና ይሄ ሁሉ መከራ ሊያጠፋን ነው አይደለም። ባንድስ እንኳን በተቃዋሚዎች አትደንግጡ፣ ይህ ለእነርሱ የጥፋት ለእናንተ ግን የመዳናችሁ ምልክት ነው ይላል። አንዳንድ ሰዎች በቃ ልንጠፋ ነው። በቃ ወገኖቼ ልንጠፋ አይደለም፣ ልንበራ ነው። ልንጦልግ አይደለም፣ ልንፈካ ነው። ልንረግፍ አይደለም፣ ልናብብ ነው። የመሶብ ፕላስቲክ ባዶ ሲሆን እውነትም ደሃ ሲሉ አሜን ትላለህ እንጂ ዲያቆኑና ሴጣን ፍማፍሙ ሲወጣ አገኘውና እስኪ እንታገላለው አሉ። ዲያቆኗ ደግሞ ዝም ብሎ መስላት እሺ እንታገላለች አሉ። ከዛ ትንሽ ትግል ገጠሙና ገጭ ገጭ አረጋታሉ። ዲያቆኗ ሳይችል ሲቀር አማተበ። ይኸውቺ ፍርታም ዲያቆን ጀመራት አላሉ። ስጋህን በልቼ ደምህን ጠጥቼ ሲኦል በታወርደኝ አብረን እንወርዳለን፣ እኔ ምን ቸገረኝ። ጎርጎርዮስ ዘኑሲስ ስለ መንፈሳዊ ሕይወት ስለ መንፈሳዊ ጉዞ ሲያስተምር እንዲህ ይላል። መንፈሳዊ ሕይወት መንፈሳዊ ጉዞ ከመልካ እግዚአብሔር ከአራያ እግዚአብሔር ወደ አምሳለ እግዚአብሔር የሚደረግ ረጅም ጉዞ ነው ይላል። ልብ በሉ፣ ስንፈጠር መልካ እግዚአብሔር አለን። በመልካችን እንደ ምሳሌያችን እንፍጠር ያለው እሱን ነው። ከመልካ እግዚአብሔር ከአራያ እግዚአብሔር ወደ አምሳለ እግዚአብሔር እግዚአብሔርን ወደምታስመስለን ሕይወት የምንጓዘው ረጅም ጉዞ ነው። መንፈሳዊ ሕይወትን ሲተረጉም ስለምንደርስባት መንፈሳዊ ሕይወት ደግሞ እግዚአብሔርን ስለመምሰል ደግሞ ሲናገር እሷ ደግሞ ካልደረሱባት አትታወቅም ብሎ ነው ያቆመው። ጉባኤ የሚዘረጋው፣ ቅዳሴ የሚቀደሰው፣ መዝሙር የሚዘመረው፣ በዓል የሚከብረው፣ ገዳም የሚኬደው እያንዳንዱን ተግባር የምንፈጽመው እግዚአብሔርን ወደ መምሰል ለመሸጋገር ነው። እንዴ በመከራ ነው ክርስቶስን የምንመስለው? አዎ፣ በጭምትነት ብቻ አይደለም፣ በመከራም ነው የምንመስለው። በምናኔ ብቻ አይደለም፣ በመከራም ነው የምንመስለው። በሱባኤ ብቻ አይደለም፣ በመከራም ነው የምንመስለው። በጸሎት ብቻ አይደለም፣ በመከራም ነው የምንመስለው። በዝማሬ ብቻ አይደለም፣ በመከራም ነው የምንመስለው። በማስተማር ብቻ አይደለም፣ በመከራም ነው የምንመስለው። እንደውም ከፍ ያለች ክርስቶስን የምታስመስለን ደገኛዋ ሕይወት መከራ ነች። ለዚህ ነው ንዑድ ክቡር የሚሆን ጳውሎስ ታስታውሱ ከሆነ በመከራው እካፈላለሁ በሞቱም እመስለዋለሁ የሚለው። ለዚህ ነው ጉዟችን ወደ መምሰል ነው ወገኖቼ። ቁርጥ አባታችሁን መምሰል ከፈለጋችሁ አንዱ ሕይወታችን መከራችንን መታገሳችን ነው። ፈተናችንን በአኮቴት መቀበላችን ነው። በፈተናችን ሁሉ አለማጉረምረማችን ነው። በመጎሰማችን ሁሉ ጀርባ አለማዞር ነው። በየትኛውም ፈተና በምስጋና በአኮቴት ከተቀበልነው ክብር ይግባውና እሱ እቆጥረዋለሁ ብሏል። መከራችንን ከመከራው ይቆጥረዋል። በእውነት በክርስቶስ ኢየሱስ እግዚአብሔርን ሊመስሉ የሚወዱ ሁሉ ይሰደዳሉ ይላል እና በምን እንምሰለው? በመሰደድም ጭምር ነው፣ በመገፋትም ጭምር ነው፣ በመገፍተርም ጭምር ነው፣ በመናቅም ጭምር ነው።
በመነቀፍም ጭምር ነው። ከዓለም በመለየትም ጭምር ነው። ነቀፌታውን በመሸከምም ጭምር ነው። እና በምን እንምሰለው ታዲያ ወገኖቼ? ቁርጥ አባታችንን መምሰል ከፈለግን ከዓለምና ከሞላዋ እንሰደዳለን። በየብስና በባህር እያቋረጡ ክርስቲያኖችን ይገሏቸዋል የሚለው ቃል ቢፈጸም እንኳ ዛሬ ላይ ሆን ይችላል፣ ነገ ከነገ ወዲያ ምን እየሆነን ነው ካላችሁ አትጠራጠሩ። ቁርጥ አባታችንን እየመሰል ነው። ልክ ነው፣ ችግር ላይ ናችሁ እኮ ልክ ነው፣ ስጋት ላይ ናችሁ እኮ ልክ ነው። እንዴት እንደምትኖሩ እኮ እናንተ ከእግዚአብሔር ጋር ታውቃላችሁ። ግን እየተራባችሁም የእግዚአብሔርን ቃል ስትፈልጉ ደስ እያላችሁ እልል ስትሉ ህመሙ ከባድ ቢሆንም ከእግዚአብሔር ጋር ግን እያመሰገናችሁ ከኖራችሁ ደስ ይበላችሁ። መከራውን ከመንፈስ ቅዱስ ጋር ደስታውን ማጣጣም ስለጀመራችሁ ከፍ ብላችሁ ሐዋርያትን መስላችኋል። ታዲያ ወንድሞቻችሁን መምሰል አትፈልጉ እና ማንን ልትመስሉ ፈለጋችሁ? ከሀገራችሁ ሰዎች መከራ ከተቀበላችሁ፣ መቅደሳችሁን ከሰበሩባችሁ፣ ውስጣችሁ ገብተው ካመሱባችሁ፣ ልትኖሩ የምትፈልጉትን ሕግ ካበላሹባችሁ፣ በሀገራችሁ ሰዎች መጎሰም ከደረሰባችሁ የእግዚአብሔርን ማህበሮች መስላችኋል። ደስ ይበላችሁ። ድል የነሱ የሰማዕታትን ማህበር መምሰል ጀምራችሁ ደስ ይበላችሁ። እንዴ የተጠራ ነው ለዚህ ነው። አዎ ልንዘምርለት ብቻ አይደለም ልንጎስምለትም ጭምር ከሆነ ታዲያ እርግጡን እንወቀዋ። ስንጠመቅ አንዱ ኮሚትመንት የገባ ነው። ክርስቲያን ስንሆን አንዱ ቃል ኪዳን የገባ ነው። መከራም ጭምር ለመቀበል ነው። ስለ እርሱ መከራ ልትቀበሉ ጭምር አንርሳው እንጂ ክርስቲያኖች ሆድ እንዳይብሰን ምን ነው እንዳንል እንዳንጉረመረም ጀርባ እንዳንሰጥ ማይተብ እንዳንበጥስ አንዱ ሁሌ መታወስ ያለበት ያመን ነው መከራም ልንቀበል ጭምር ነው። ማመን ማለት እሱንም ማለት ነው። ይህንንም አትርሱ ወገኖቼ። በቤተ ክርስቲያንም በግልም ብርቱ ፈተናዎች፣ ብርቱ ውጊያዎች፣ ብርቱ የማያቋርጡ ፈተናዎች ሲመጡ ጥፋት ይዞ እየመጣ እንደሆነ እንዳታስቡ። የመዳናችሁ ምልክት ነው የሚለው። መዳናችን እየቀረበ እንደሆነ ነው ማሰብ ያለብን። ወዮ ጠፋን እንዳትሉ፣ መዳናችን እየቀረበ እንደሆነ ተረዱ። እንዴ እሱን ያነቁት ከሆነ እኛን እቅፍ እንዲያረጉን ታስባላችሁ? እሱን በጥፊ ያጮሉት ከሆነ እኛን እንዲያጨበጭቡልን ትፈልጋላችሁ? ተው እንጂ። እሱን ከከተማ ውጭ አውጥተው ቆሻሻ መጣያ ቦታ ላይ ከሰቀሉት እኛን እንዴ በመዓዛና በሽታ ባለው መልካም መዓዛ ባለው ቦታ እንዲያስቀምጡን ትጠብቃላችሁ? እንዲማ ከሆናችሁ ክርስቲያን አልሆናችሁ። ይሄ ግን ለኛ የጥፋት እንደ አንዳንድ ሰዎች በቃ ልንጠፋ ነው። በቃ ወገኖቼ ልንጠፋ አይደለም፣ ልንበራ ነው። ልንጦልግ አይደለም፣ ልንፈካ ነው። ልንረግፍ አይደለም፣ ልናብብ ነው። ይሄ እኮ ሃይማኖት ነው። እነሱ እንደሚያስቡልን አታስቡ እንጂ ወገኖቼ። አጥፊው እንደሚያስበው አንቀበለው እንጂ። አንዳንዴ እነሱ የሚነግሩን አሁን ዳናችሁ ሲሉን ሁላችንም አዎ ነው አይደል? ዳናችሁ ይሉናል። አዎ ብለን አምነናል ነን። ግን ይሄ ግን አይደለም። ክብር ይግባውና ጌታችን ፖሊካርፐስን ምን ይለዋል መሰላችሁ? የሰርመኔሱን ቤተክርስቲያን አለቃ እኮ ነው። በፈረስ የተጎተተለትን እኮ ነው። ምን ይለዋል? መቸገርህን አውቃለሁ፣ ነገር ግን ባለጠጋ ነህ ይለዋል። እየሰማችሁ ነው? ዳነ ግንስ እየሰማችሁ ነው? የመሶብ ፕላስቲክ ባዶ ሲሆን እውነትም ዳሃ ሲሉ አሜን ትላለህ? ተው እንጂ እነሱ የሚሉንን ሁሉ አሁን እኔ 40 ምናምን ዓመት ሆኖኛል። መሬት ትሽከረከራለሽ ነው ነበር። ይሄው ቆሜባታለሁ። አንድ ቀን ተሽከርክራ አታውቅም። 40 ምናምን ዓመት ሆነ። ግን አምኛቸው ተቀብያለሁ። መቸገርህን አውቃለሁ፣ ግን ባለጠጋ ነህ።
ባዶ መሆንህን አውቃለሁ ግን ባለጠጋ ነህ። ምንም እንደሌለ አውቃለሁ ግን ባለጠጋ ነህ። ይህንንም አመኑ። መቸገርህን አውቃለሁ፣ ድህነትህን አውቃለሁ፣ ባለጸጋ ነህ። ይህንን ካልቀየርን እኮ እነሱን እየተከተልን እኮ ማለቃችን እኮ አይደለም። ክርስቲያናዊ እይታ፣ መንፈሳዊ ሐሳብ ይሄ መሆኑን መገንዘብ አለብን ወገኖቼ። ሰማዕታትን ስንቀብር፣ ክርስቲያኖችን ስናሳርፍ ቀበርን የማንለው እኮ ለዚህ ነው። ተከልን እኮ ነው የሚባለው። እየሰማችሁኝ ነው? የቅዱስ እስጢፋኖስ መወገድ ይህን ታላቅ ሰው ማርኮ ነበረ። ጸሎቷ አድኖታል ይላል አንድ ሊቅ። ወገኖቼ ታብባለች እምላችሁ እኮ ለዚህ ነው። የቤተ ክርስቲያን መከራ ሲበዛ የዘሯ ጊዜ እየደረሰ እንደሆነ አስቡ። እየጠፋን አይደለም፣ እየለመለምን ነው የምንሄደው። ብትጠፋ በዚያ በግበበን ምድር አትጠፋም ነበረ። ብትጠፋ ለ300 ዘመናት ሲቀጠቅጧት በዘመነ ሰማዕታት አትጠፋም ነበረ። ምክንያቱም ይሄ ክርስትና ነው። ምክንያቱም ይሄ ኦርቶዶክሳዊነት ነው። ምክንያቱም ይሄ ክርስቶሳዊነት ነው። እዩ መከራ ወደ ክርስቶስ እንደመጣ ክርስቶስ ወደ መከራ እንዳልሄደ፣ መከራ ወደ እሷ የሚመጣ ከሆነች የክርስቶስ ቤተክርስቲያን ነች። ወደ መከራ ተዘፍቃ ያልገባች እሷ መከራ ያመጡባታል እንጂ መቼ ሄዳ ታውቃለች? ዮሐንስ አፈወርቅ ሊቁ እንዲህ ይላል፣ እኛ እንኳን ወንጀለኞች ደማቸው የሚፈስበት ቦታ ስንደርስ ስቅቅ የሚለን ከሆነ ይላል፣ ዲያብሎስማ ክርስቶስ ኃይሉን ሁሉ ከንቱ ያደረገበትን ትጥቁን ሁሉ ባዶ ያደረገበትን መሳሪያ የመስቀሉን ምልክት ሲያይ ምን ያህል እንደሚሸበርና እንደሚሰቃይ አስብ ይላል። አንተን ሲያይ ይሰቃያል። ያቺን ዲያቆን ትግል እንግጠም ብሎ ሴጤ ያልሰማችሁ? ዲያቆኑና ሴጣን ፍማፍሞ ሲወጣ አገኘውና እስኪ እንታገላለው አሉ። ዲያቆኗ ደግሞ ዝም ብሎ መስላት እሺ እንታገላለች አሉ። ግን ብሎ ኮሚትመንት አስገባው ሴጣን። ምን አለው? ማማተብ ግን የለም አለ። ከዛ ትንሽ ትግል ገጠሙና ገጭ አረጋታሉ ዲያቆኗ። ሳይችል ሲቀር እንግዲህ አንድ መሳሪያ ያለው እሱ ማማተብ ነው። አማተበ። ይኸውቺ ፍርታም ዲያቆን ጀመራት አላሉ። ለዚህ እኮ ነው አባ ጊዮርጊስ ዘጋስጫ በረከቱ ይደርብንና የመስቀል ማማተብ ሴጣንን ይመራዋል ይላል። እና ጠዋት ማታ እያስመረርከው ዝም ሊል ነው እንዴ? እልቅ ዝም ብለህ ተዋጋ፣ በርታና እያሰቀከው ቀጥል፣ ያትፍራ። ይህንን ሁሉ አውርቼ ግን በሰላም እንደወጣ ከዚህ ቤት ማጽናኛ ሐሳቦችን እናምጣ አይሻልም? ሮሜ ምዕራፍ 8 ቁጥር 17 እንዲህ ይላል፣ አብረንም እንድንከብር አብረንም መከራ ብንቀበል አብረን ደግሞ እንነግሳለን፣ የርስቱ ወራሾች ነን ይላል። ወገኖቼ አብረን መንገስ ከፈለግን አብረን ይሄ አጽናና። ይኸውላችሁ በየትኛውም መከራ በመተቱም ይሁን በድግምቱም ይሁን በደዌም ይሁን ተሰቃይታችሁ ካላችሁ እና በምስጋና ከተቀበላችሁት አብሯችሁ ይታመማል። ቅድስት ብሎ እንዲና የምትባል ሰማዕትነት በተቀበለች ጊዜ የተወደዱ እህቶቿ ምን እንዳዩ ታውቃላችሁ? እሷ ሰማዕትነት ስትቀበል ክብር ይግባውና የክብር ባለቤት መድኃኒታችን ኢየሱስ ክርስቶስ ከእርሷ ጋር ይታይ ነበር። በጣም የተጽናኑት ደስ ያላቸው አብሯት ነበር። ያን ጊዜ እየዘመሩ ገቡ፣ ለቅሷቸውን ተው። አንድ ወርቅ አንጣሪ ወርቅ ሲያነጥር ምን እንደሚያደርግ ታውቃላችሁ? ወርቅ ያልሆነውን እሳት ውስጥ ይከተውና ትንሽ ጊዜ አቆይቶ ያወጣዋል። ቀረብ አድርጎ ያየዋል፣ ደግሞ ይከተዋል። ከዛስ ወርቅ አንጣሪው እያወጣ እያከረመ ብቅ ጥልቅ እያደረገ ወጣ ገባ እያደረገ አቆይቶ ወደ መልኩ ቀረብ ሲያደርገው ወርቁ ንጹህ ወርቅ የሚሆነው መቼ መሰላችሁ? የወርቅ አንጣሪው መልክ ወርቅ ውስጥ ሲታይ ያን ጊዜ ምን ይሆናል? ንጹህ ወርቅ። ክብሩንና እሱነቱን እያብለጨለጭን እስክናሳይ ድረስ አንዳንድ ጊዜ በእቶን በሚመስሉ ፈተናዎች ያሳልፈን ይችላል። አንዳንድ ጊዜ ደግሞ ያሳርፈን ይችላል። ይቆየን። የእግዚአብሔር ቸርነት፣ የእመቤታችን አማላጅነት፣ የቅዱሳን በረከት ረድኤት አይለየን። በሃይማኖት በምግባር ያጽናን። ኢትዮጵያ ሀገራችን ተዋሕዶ ሃይማኖታችን ይጠብቀልን።
ጽራረ ቤተ ክርስቲያን ያስታክስልን። አሜን።